በደቡብ ክልል በተለይም በሐዋሳ ከተማና በሲዳማ ዞን አንዳንድ ወረዳዎች ሰሞኑ ተከስቶ በነበረው ግጭት በሰው ሕይወትና ንብረት ላይ ጉዳት መድረሱ የሚታወስ ነው። በሲዳማ ዞን ለኩ ከተማም በርካታ የግለሰብ መኖሪያ ቤቶችና የንግድ ተቋማት ንብረታቸው ተዘርፏል፣ በእሳትም ሙሉ በሙሉና በከፊል ወድሟል። እኔንም መንግስትንም ለመጥቀም ሆቴል ከፈትኩኝ። ያው እየሰራው ያለ ጥሩ ደረጃ ላይ እየሰራው ያለ የነገ ራዕዬን ዛሬ አሁኑኑ አጨልመውብኛልና በገንዘብ ቢተመን ወደ 2 ሚሊዮን ብር አካባቢ ይጠጋል። የወደሙብኝ ንብረቶች እያንዳንዱ ምንም አይነት ነገር ሳያስቀሩ ነው የወደመብኝ። ከነሱቄ ከነቤቴ ቢሆን ከ2 ሚሊዮን ብር በላይ ነው የወደመብኝ። ሱቄ 2 ሙሉ ሱቅ ነው እንዳለ በቃ ጭጭ ያለው። አንድ ነገር ያነሳውት ነገር የለም። የኛው መኖሪያ ቤት ከዚህም ባሻገር 3 ድርጅት ትልቅ ጥቃቱ ሰለባ ሆኛለሁ። ከዚህ ጋር 4 ማለት ነው። ከለበስነው ልብስ ብቻ ነው ወጥተን ተፈናቅለን ውጭ ላይ ነው ያለው። በግምት እስከ 7 ሚሊዮን ብር በላይ ነው የሚል እንደው በቀላሉ በስራ አገርን የምናለማ ግብር ከፍለን ያገርን ኢኮኖሚ የምንገነባ ሰዎች ነበር። አሁን ከምንም ከጥቅም ውጭ ሆነናል። ራሳችን እንደገና ጥገኛ ሆነናል ለመንግስት። አሁን ይሄንን ለመቅረፍ መንግስት የበኩሉን የገባውን ቃል ሊፈጽም ይገባዋል። ታዲያ የጸጥታ ችግሩ ከመባባሱ አስቀድሞ ለመከላከል ለከተማው ከንቲባ አመልክተው እንደነበር ነው ነዋሪዎቹ የሚገልጹት። ተሰብስበን እነዚህ የሚዘረፉት ሰዎች ጭምር ምላሹ ምንም የለም፣ እናስተካክላለን። ወታደር አለ፣ ፖሊስ አለ፣ የከተማ ፖሊስ አለ። ምንም አትስጉ፣ አትሸበሩ ነው ማለት። በአጠቃላይ የህግ ክፍተት ነው የሁሉም ሲደረግ መጥቶ ይህን ነገር ለማዳን በትንሽ በማንኛውም መንገድ መቆጣጠር የሚቻል ነገር ነበር። የጸጥታ ኃይሎች ነበሩ። እነሱ ቆሞ እያለ ነው ይሄ ዘረፋ የተካሄደው። ምክንያቱም ኃይል ያስፈልገናል፣ ፌዴራል መከላከያ መግባት አለበት ብለን ተናግረናል። አይ ችግር የለውም እኔ በቃ ኃይል አለኝ ነው ያለው። ስለዚህ የከተማ ከንቲባው ማለት ነው። የለኩ ከተማ ከንቲባ አቶ ታረቀኝ ዳሪሞ ግን ሁከቱ ከፖሊስና ከጸጥታ ኃይሉ አቅም በላይ እንደነበር ነው የገለጹት። ጥፋት ሲያደርስ የነበረውም አካል ቁጥሩም እንቅስቃሴውም ከዛ በላይ ስለነበረ የከተማው ፖሊስ ብቻ አይደለም፣ የወረዳውን ፖሊስ ሰራዊት ነበረ፣ የአጎራባች ወረዳ የጎርቸም ነበረ፣ ሲደመር የዞኑ መምሪያ ኃላፊን ጨምሮ የፖሊስ መኮንኖችም አብረው ይህንን የመከላከሉን ሂደት ሲያስተባብሩ ነበር። በተከሰተው ግጭትና በወደመው ንብረት ልባዊ ሐዘን እንደተሰማቸው የገለጹት የለኩ ከተማ የሀገር ሽማግሌዎች ድርጊቱ የሲዳማን ሕዝብ የሚወክል አይደለም ነው ያሉት። ንብረት የወደመባቸው ዜጎችን ለማቋቋም መንግስትና ህብረተሰቡ በጋራ ርብርብ ሊያደርጉ እንደሚገባም የሀገር ሽማግሌዎቹ ጠይቀዋል። ሲዳማ፣ ጉራጌ፣ ስልጤ የሚባል ነገር አይደለም። ተጋብተን ተዋልደን ተሳስረን አብረን ያለን ሰዎች ነን። ማንም ቢመጣ አይለየንም፣ አንድ ነን። መንግስትም በዚህ ጉዳይ ላይ ትኩረት ሰጥቶ እንዲሰራ የአገር ሽማግሌዎችም ትኩረት ሰጥተን ለምነንም ምንም ቢሆን ሰርተንም እነሱን ማቋቋም ጎናቸው እንድንቆም ነው ያለኔ ሐሳቤ። ቤቶች ቢስተካከሉ እነዚህ ሰዎች ለስራ የተፈጠሩ ስለሆነ ተበድሮም ይሰራሉ መንግስት እስኪክሳቸው ድረስ። በቅድማ የሚሰሩበት ቦታ መቀመጫቸው ማመር አለበት። መቀመጫቸው ካማረ ይሰራሉ። ግን ቤት ላይ ምን ላይ ንብረት ወድሟል። ቤት የለም፣ የሚበላ የሚላስ የሚቀመስ የላቸው። አገር ቤት እናት አባት ጧሪዎች ናቸው፣ ወጪ ያለባቸው። የከተማው ከንቲባ አቶ ታረቀኝ ዳሪሞ በበኩላቸው በግጭቱ ሳቢያ በከተማው በርካታ ንብረት መውደሙን ጠቁመዋል። በቤት ደረጃ 203 ቤት ነው ዘረፋ የተካሄደበት። 37 ቤት ነው የተቃጠለው። 30 ሞተር ሳይክል፣ 1 መኪና ነው እስካሁን ባለው ሂደት ውስጥ ቃጥለው የደረሰበት። በእኛ ደረጃም በጋራ ከክልሉ ተመድበው ባለው ሰራዊት አመራርም መኮንኖችም ከመከላከያ ሰራዊቱም ከኛ ጸጥታ ኃይልም ጋር በጋራ ሆነን የለየነውም የገመገምነው ይሄ መረጃ ነው በእጃችን ያለው። በአሁኑ ሰዓት የተዘረፉ ንብረቶችን የማስመለስና በድርጊቱ ተሳትፈዋል ተብለው የተጠረጠሩ ከ276 በላይ ተጠርጣሪዎች በሕግ ቁጥጥር ስር ውለው አስፈላጊውን የማጣራት ስራ እየተከናወነ ይገኛል። እዚህ ከተማ ብቻ አይደለም፣ ወረዳ አጠቃላይ በሚባል ደረጃ አሰሳ የተደረገ ንብረቶች እየተመለሱ ነው። ንብረት ማስመለሱም ብቻ ሳይሆን አጥፊዎችም በ3 ደረጃ ተለይተው መጀመሪያ ይህንን ድርጊት አቅዶ ሲመራ ሲያስተባብር የነበረ አካል በሚል
አርባ አካባቢም ሲንቀሳቀስ የነበረ አካልም በሁለተኛ ደረጃ በዘረፋው ቀጥታ ተዋናይ የሆነና እጅ ከፍንጅ የተያዘ፣ በሶስተኛ ደረጃ ንብረቱንም በግዢም ሂደት ይሁን በቤቱ የተገኘ አካልም ጭምር ተለይተው ወደ 276 የሚሆኑ ተጠርጣሪዎች ታድነው እንዲያዙ ተደርጓል። ተጎጂዎችን መልሶ ለማቋቋም አስፈላጊውን ድጋፍ እንደሚደረግም ከንቲባው ገልጸዋል።